ሰላም እንዴት ናችሁ? የደሱ ወልስቲ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረን የምንማማረው አንዲት እናት በነፍሰ ጡር ሰዓት ወይም ደግሞ እርግዝና ላይ ያለች ፎሊክ አሲድ መውሰድ ምን አይነት የጤና ጥቅሞችን ታገኛለች የሚለውን አብረን እንማማራለን ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮ እንድትጀምሩ ስል ጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳብ ስገባ ፎሊክ አሲድ ወይም ደግሞ ፎሌት በእርግዝና ሰዓት እንግዲህ ሱፐር ሄሮ እየተባለ ይጠራል። ወይም ደግሞ አንዲት እናት ነፍሰ ጡር ከሆነች አንስቶ እስከምትወልድ ድረስ ፎሊክ አሲድን በተባለችው መሰረት ብትወስድ ቆንጆ የሆነ ልጅ ወይም ደግሞ ጤንነቱ የተስተካከለ ልጅ እንድትወልድ ያደርጋል ማለት ነው። ብዙ ጊዜ ፎሊክ አሲድ እንግዲህ ለነፍሰ ጡር እናቶች እጅግ በጣም አስፈላጊ የሆነ የቫይታሚን ቢ አይነት ነው ማለት ነው። እንግዲህ ቫይታሚን ቢ9 ወይም ደግሞ ፎሌትን ስናይ ብዙ ፋንክሽኖች አሉት። በተለይ ብዙ ጊዜ ፕላዜንታ ለህፃኑ ምግብ ማግኛ ተብሎ የሚጠራው የፕላዜንታ ፎርሜሽን ለመስራት እጅግ በጣም አስፈላጊ ነው። ፕላዜንታ ብለን የምንጠራው እንግዲህ ብዙ ጊዜ አንዲት እናት ጽንስ ከጸነሰ ጀምሮ ይሰራል ማለት ነው። ከእናቲቱ ወደ ልጁ ምግብና ኦክሲጅን እንዲጓጓዝ የሚያስፈልግ የሆነ ቲዩብ ነው ማለት ነው። ስለዚህ ይሄ እንዲሰራ ትልቅ አድቫንቴጅ አለው ማለት ነው። ሁለተኛ ብዙ ጊዜ ለፕሪክላምሻ እንዳይከሰት ሪስኩን ለመቀነስም እጅግ በጣም አስፈላጊ ነው ማለት ነው። እንግዲህ ፕሪክላምሻ ለምንጠራው ብዙ ጊዜ እናቲቱ በእርግዝና ሰዓት ሊከሰት የሚችል የደም ግፊት እና ደግሞ ከዚህ ጋር ተያይዞ ብዙ ጊዜ ሌላ ኮምፕሊኬሽኖችም ሊኖሩት ይችላል ማለት ነው። ሌላው ደግሞ አርቢሲ ፕሮዳክሽን እንዲመረት ወይም ደግሞ ኦፕቲማይዝ እንዲሆን ያደርጋል ማለት ነው። ፎሊክ አሲድ እንግዲህ አኒሚያ እንድንከላከል በከፍተኛ ደረጃ የቀይ የደም ሴልን ቁጥር እንዲጨምርን ያደርጋል ማለት ነው። ሌላው ደግሞ ፕሬቨንት ያደርጋል ኒውራል ቲዩብ ዲፌክት ለምንጠራውን አጠቃላይ የጀርባ ክፍተትን ለመቀነስም እጅግ በጣም ትልቅ ነው ማለት ነው። በተለይ ደግሞ ህጻን ላይ አንዳንድ የፎሊክ አሲድ እጥረት ያላቸው ህጻኖች ጀርባቸው ላይ ክፍተት ይዘው ይወለዳሉ እና ይህን ክፍተትም ለመዝጋት እጅግ በጣም አስፈላጊ ነው ማለት ነው። ሌላው ደግሞ ብዙ ጊዜ ጌስቴንሽናል ዲስኦርደሮችን ለመቀነስ ነው። በተለይ ኮምፕሊኬሽኖችን ለመቀነስ እጅግ በጣም አስፈላጊ ነው ማለት ነው። ሌላው ኮንጀንታል ሀርት ዲዚዝ ለመቀነስ ነው። ብዙ ጊዜ ኮንጀንታል ሀርት ዲዚዝ ለምንጠራው ብዙ ጊዜ የቫልቮች ችግር ነው። በተለይ ደግሞ አራት አይነት በጣም ሜን የሆኑ ቫልቮች አሉ። ትራይኮስፓይድ፣ ባይኮስፓይድ፣ ሚትራል ቫልቭ እንጠራው ማለት ነው ባይኮስፓይድ። ሌላው ደግሞ ፓልሞናሪ ቫልቭ እና አኦርቲክ ቫልቭ ለምንጠራቸው አራት አይነት በጣም ወሳኝ የሆኑ ቫልቮች አሉና እነሱ ክፍተት እንዲፈጠር ኮንጀንታል የሆነ ዲስኦርደር እንዲሆን ያደርጋል ማለት ነው የፎሊክ እጥረት። ስለዚህ ይህንም ለመከላከል ትልቅ ሚና አለው ማለት ነው። በተለይ ደግሞ አንዲት እናት በነፍሰ ጡር ሰዓት ፎሌትን ወይም ደግሞ ፎሊክ አሲድን ስትወስድ በጌስቴሽናል ኤጅ ወይም ደግሞ በቦዲ ኮንዲሽን ዲፔንድ ይሆናል ማለት ነው። በተለይ አቨሬጂካሊ አንዲት እናት በነፍሰ ጡር ሰዓት ወይም ደግሞ በእርግዝና ሰዓቷ 600 ማይክሮግራም ፐር ዴይ ትወስዳለች ማለት ነው። በተለይ ደግሞ ከ90 እስከ 120 ፍሬ በየቀኑ ሳይቋረጥ መውሰድ አለባት ማለት ነው። ሌላው ደግሞ ሂስትሪ ካላት ለምሳሌ ኮንጀንታል ሃርት ዲዚዝ ያለበት ህፃን ከወለደች ቅድም እንዳሉ ኒውራል ቲዩብ ዲፌክት ያለበት ህፃን ከወለደች እስከ 4000 ማይክሮግራም ፐር ዴይ ትወስዳለች ማለት ነው። ስለዚህ ዲፔንድ ይሆናል ማለት ነው። እንደ ኮንዲሽኑ ዲፔንድ ይሆናል ማለት ነው። ስለዚህ ይሄንን እንደ መግቢያ ካየን አሁን ደግሞ አንድ ባንድ የፎሊክ አሲድን በምግብነት ወይም ምግብ መርጣ በመመገብ ወይም ደግሞ በሳፕሊመንት መልክ ስትወስድ አንዲት እናት ምንም ጥቅም ታገኛለች የሚለውን ስናይ አንደኛ ቅድም እንዳልነው የፎርሜሽን ኦፍ ፕላዜንታ ነው። ፕላዜንታ እንግዲህ ብዙ ጊዜ ፎሊክ አሲድን በመጠን አንዲት እናት የነፍሰ ጡር እናት በመጠን ስትወስድ ኦፕቲማይዝ ያደርጋል ወይም ደግሞ ፎርሜሽን ኦፍ ፕላዜንታ ጋር ከወንቢ ጋር ተጣብቆ ለህፃኑ ምግብና ኦክሲጅን እንዲተላለፍ በማድረግ ትልቅ ሚና አለው ማለት ነው። የፕላዜንታ ብለን የምንጠራው ላየር ነው። እንግዲህ እንደሚታወቀው ፕላዜንታ ብለን የምንጠራው ከዩትሪን ጋር ነው የሚያያዝ። ስለዚህ አንዲት ፕሬግናንት እናት ኦክሲጅንን እና ምግብን ኒውትሪሽንን ደሊቨር እንድታደርግ የሚያደርጋት ነው ማለት ነው ለፊተሱ። ስለዚህ እጅግ በጣም ይህንን ለመስራት አስፈላጊ ነው ማለት ነው። ሁለተኛ ደግሞ ሪስኩን ለመቀነስ ነው። ሎወሪንግ ዘ ሪስክ ኦፍ ፕሪክላምሻ ብለን የምንጠራውን ለመቀነስ እጅግ በጣም አስፈላጊ ነው። እንግዲህ ፕሬክላምሻ ቅድም እንደጠቀስነው ብዙ ጊዜ ፕሬግናንት ውመኖች ግፊታቸው ሲጨምር ከዚህ ጋር ተያይዞ ደግሞ አሶሼት የሚደረግ ኤክሴሲቭ የሆነ
ፕሮቲኑሪያ ወይም ደግሞ በሽንታቸው ከፍተኛ የሆነ ፕሮቲን በተለይ ደግሞ ከ3.5 ግራም ፐር ዴይ በሽንት መልክ የሚወገድ ሆነ ፕሮቲን ይሄ ፕሪክላምሻ ብለን እንጠራዋለን ማለት ነው። ኢክላምሻ ብለን የምንጠራው ደግሞ አሁን ያልናቸው ሁለቶች ቢፒው ራይዝ አድርጎ ፕላስ ኤክሰሲቭ የሆነ ፕሮቲኑሪያ ኑሯት ከ3.5 ግራም ፐር ዴይ ሆኖ እንደገና ደግሞ ሲዘር ካላት ይሄ ደግሞ ኢክላምሻ ብለን እንጠራዋለን ማለት ነው። ስለዚህ ይሄ ችግር እንዳይከሰት ትልቅ ሚና አለው ማለት ነው። በተለይ ደግሞ ኦፕቲማይዝ ያደርጋል የፕላዜንታ ፎርሜሽን ፕሮሰሱን በማፋጠን ሪስካቸውን ለፕሬክላምሻ ሪስክ እንዳይጠቁ ለእናቶች ትልቅ ሚና ይጫወታል ማለት። በተለይ አንዲት እናት በእርግዝና ሰዓት የሳፊሽንት የሆነ ወይም ደግሞ ሳፊሽንት የሆነ ፎሊክ አሲድ ወይም ደግሞ ፎሌት ኮንሱም ብታረግ ስፔሻሊ ፈረስት ሰከንድ ትራይምስተር ፕሬግናንሲ ጀምራ ብትወስድ የተስተካከለ ህፃንና ለዚህ ሪስክ እንዳትጋለጥ ያደርጋታል ማለት የተስተካከለ ህፃንም እንድትወልድ ያደርጋታል ማለት ነው። ሶስተኛ ኦፕቲማይዝ ያደርጋል አርቢሲ ፕሮዳክሽን ላይ በተለይ ደግሞ እንደ የአርቢሲ ሬድ ብለድ ሴሎች ፕሮዳክሽን ላይ እጅግ በጣም ትልቅ ምርት እንዲኖራቸው ትልቅ ሚና አለው ማለት። በተለይ ደግሞ አዲኩዌት የሆነ አንዲት እናት አዲኩዌት የሆነ ፎሊክ አሲድ ብትወስድ ሪስክ ኦፍ አኒሚያን በትልቅ ደረጃ ያሻሽልላታል ማለት ነው። በተለይ ደግሞ ይሄ አዲኩዌት የሆነ ፎሊክ አሲድ እንደሚታወቀው ከአኒሚያ ጋር ተያይዞ ያለውን ሪስክ በተለይ ደግሞ ይሄ እንግዲህ አኒሚያ ምን አይነት አኒሚያ ነው የሚለው የፎሊክ አሲድ እጥረት ሜጋሎብላስቲክ አኒሚያ ሊከሰት ይችላል። ሌላውም አይረን ዲፊሽንሲ አኒሚያ ሊከሰት ይችላል ማለት። ስለዚህ ይህንን በመከላከል ትልቅ ሚና አለው ማለት ነው። እንግዲህ ብዙ ጥናቶች እንደሚያስረዱት ዝቅተኛ የሆነ የፎሊክ አሲድ ይዘት ያላቸው ምግቦችን አንዲት እናት ስትመገብ ሌላው ደግሞ ሳፕሊመንት አልወሰደች የተለያዩ ትሪገሪንግ ፋክተር ሊኖሩ ይችላሉ ማለት። በተለይ ደግሞ ፕሪማቹር በርዝ ልትወልድ ትችላለች። ፕሪማቹር የሆነ ህፃን ልትወልድ ትችላለች። ሎው በርዝ ዌይት ወይም ደግሞ ዝቅተኛ የሆነ ኪሎ ያለው ህፃን ልትወልድ ትችላለች። ሌላው ደግሞ ፖስት ሞርተም ብሊዲንግ ወይም ደግሞ ሂሞሬጅ ሊኖር ይችላል ማለት ነው። ስለዚህ ይህን በማስተካከል ትልቅ ሚና አለው ማለት ነው። አራተኛ ፕሬቨንት ያደርግናል። ቅድም እንዳለው ኒውራል ቲዩብ ዲፌክት ለምንጠራውን አጠቃላይ ፊተሱ ላይ እነዚህ ችግሮች እንዳይፈጠሩም ትልቅ ሚና አለው ማለት ነው። ስለዚህ ይሄ አናዘር በጣም ዘ ሞስት ኮመን ፋንክሽን ለምንጠራው ነው። ስለዚህ ይሄ ኒውራል ቲዩብ ዲፌክት ለምንጠራው ብዙ ጊዜ የፎሊክ አሲድ እጥረት ካለ ሊከሰት የሚችል ነው ማለት ነው። በተለይ ደግሞ የዚህ እንደሚታወቀው ዲስኦርደር ይከሰታል በፊተሱ ላይ ማለት ነው። በተለይ ደግሞ ስፓይና ቢፊዲያ ለምንጠራው አኔንሴፋሊ ለምንጠራው እነዚህ ችግሮች የኒውራል ቲዩብ ዲፌክት ለምንጠራቸዋለን ማለት ነው። እንደሚታወቀው ይሄ ስፓይና ቢፊዲያ ለምንጠራው ብዙ ጊዜ ካራክተራይዝ የሚደረገው የስፓይናል ኮርድ አብኖርማሊቲ ሲኖር ነው ማለት ነው። ስለዚህ ስፓይናል ኮርድ ላይ የሆነ አብኖርማሊቲ ካለ የሆነ ከርቬቸር ካለ እንደዛ ተብሎ የተለያዩ ደግሞ ስፓይናል ቢፊዳ እንግዲህ ብዙ ጊዜ ለተለያዩ ሪስኮች ኮምፕሊኬሽን ወይም ደግሞ ሪስክ ሊጋለጡ ይችላሉ ማለት ነው ህፃናት። በተለይ ደግሞ የሞተር ዲስኦርደር ብሬን ኢንፌክሽን ሊኖር ይችላል። ሌላው ደግሞ ፐርማንት የሆነ ዲስኤቢሊቲም አንድ ህፃን ይህን ፕሮሰስ ሊያገኝ ይችላል ማለት ነው ባይ ዲፎልት። ስለዚህ አኔንሴፋሊ ብለን የምንጠራው እንደሚታወቀው አብኖርማል የሆነ ብዙ ጊዜ ከብሬን ፓርት ኦፍ ብሬን የሌለው ህፃን ልትሆን ትችላለች። ነገር ደግሞ እስከሉም የሌለው ህፃን ልትወልድም ትችላለች ማለት ነው። ስለዚህ ይህንን ችግር ብዙ ጊዜ ህፃን ልጆች ይዞ እንዳይወለዱ ፎሊክ አሲድን በመጠኑ በምግብም እንደገና ደግሞ በሳፕሊመንት መልክ አስተካክሎ መውሰድ እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ይሄ አኔንሴፋሊ ብለን የምንጠራው እንደሚታወቀው ከተወለደ በኋላ ህፃኑ ለዴዝ የተጋለጠ ነው። ህፃኑ ቢወለድም አፍተር ቦርን ህፃኑ ይሞታል ማለት ነው። ምንም አይነት ፋንክሽናል የሆነ አክቲቪቲ ስለማይኖረው ሊሞት ይችላል ማለት ነው። አምስተኛ የኮንጀንታል ዲስኦርደር የኮንጀንታል ሃርት ዲዚዝ የምንጠራውን ሪስክን በእጅጉ ያሻሽልናል ማለት ነው። በተለይ ደግሞ ፎሊክ አሲድ እንደሚታወቀው ፎሊክ አሲድ በጣም በተለይ ደግሞ ይሄ ሪስኩን እንድንቀንስ የኮንጀንታል ሃርት ዲዚዝን ሪስክ እንድንቀንስ በትልቅ ደረጃ ያሻሽልናል ማለት ነው። በቅድም እንዳልነው እንግዲህ ኮንጀንታል ሃርት ዲዚዝ ለምንጠራው አጠቃላይ የቫልቮች ችግር ነው። በተለይ ደግሞ ቅድም የጠቀስናቸው 4 አይነት ሜን የሆኑ ቫልቮች አሉ። የባይኮስፓይድ ቫልቭ፣ ትራይኮስፓይድ ቫልቭ እና ሚትራል እና አኦርቲክ ቫልቭ ለምንጠራቸው የቫልቭ አይነቶች አሉ። የእነሱ ዲስኦርደር ነው። ብዙ ጊዜ ደምን ሪሲቭ ያደርጋል እንደገና ደግሞ ኢንጀክት ያደርጋል ደምን እና በዛ ምክንያት ደም ወደ ተፈለገው ቦታ ላይሄድ ይችላል። እንደገና ደግሞ ውጣ ሲባል ላይወጣም ይችላል፣ ግባ ሲባል ላይገባም ይችላል ማለት ነው። ምክንያቱም የቫልቮች ችግር
በትልቅ ደረጃ ይህንን ስራ ስለሚሰራ ማለት ነው። ስለዚህ የዚህ ችግር ይኖራል ማለት ነው። ስለዚህ አጠቃላይ የተለያዩ የኮንጀንታል ዲስኦርደር ወይም ደግሞ የልብ ቫልቮች አጠቃላይ የልብ ማስሎች ችግር ሊገጥም ይችላል ማለት ነው። ስለዚህ ይህን በማስተካከልም እጅግ በጣም ትልቅ ሚና አለው ማለት ነው። ስድስተኛ ብዙ ጊዜ የፕሬግናንሲ ኮምፕሊኬሽኖችን ረዲዩስ ያደርግልናል ፎሊክ አሲድ ወይም ደግሞ ፎሌት ማለት ነው። በተለይ ደግሞ አንዲት እናት በእርግዝና ሰዓት አስተካክላ ማትወስድ ከሆነ እንደ ሚስኬሬጅ አጠቃላይ ዲቨሎፕመንታል ዲስኦርደር ለህፃኑ ማለት ነው ፕሪማቹር በርዝ ልትወልድ ትችላለች ማለት ነው። ስለዚህ እንደዚህ አይነት ችግሮች ሊከሰቱ ስለሚችሉ ይህን ኮምፕሊኬሽን መድኃኒቱን በመውሰድ ለማስተካከል አለባት ማለት ነው። ሰባተኛው እና የመጨረሻው ክሌፍት ሊፕ እና ክሌፍት ፓሌት ያለው ህፃንም ልትወልድ ትችላለች ማለት ነው። ቅድም እንዳልነው አይዘር በምግብ ወይም ደግሞ አንዲት እናት ከምግብ በተጨማሪ በእርግዝና ሰዓት እንደሚታወቀው የፎሊክ ወይም ደግሞ የፎሌት ወይም የፎሊክ አሲድ ይዘትን መመገብ በታብሌት መልክ መውሰድ አለባት። ነገር ግን ማትወስድ ከሆነ እነዚህ ክሌፍት ሊፕ እና ክሌፍት ፓሌት ሊፈጠሩ ይችላሉ ማለት ነው። ይህ ማለት እንግዲህ ብዙ ጊዜ የክፍተት ሊፈጠሩ የሚችሉ ቅድም እንዳልነው የፎሊክ ወይም ደግሞ የፎሊክ አሲድ ዴፊሽንሲ ነው። ስለዚህ በመውሰዷ ይህንን ችግርም ትቀርፋለች ማለት ነው። ስለዚህ ብትወስድ እነዚህን ኮመን የሆኑ ዲስኦርደሮችን ማስተካከል ትችላለች እና ማስተካከላ መውሰድ አለበት ማለት ነው። እንደ አጠቃላይ እንግዲህ እንደምታውቀው አንዲት እናት ፎሊክ አሲድን ወይም ደግሞ ፎሌትን ስትወስድ እንደ ጌስቴሽናል ኤጅ ወይም ደግሞ አጠቃላይ እንደ ቦዲ ኮንዲሽን ይወሰዳል ማለት ነው። እንደ አጠቃላይ ግን አቨሬጂካሊ አንዲት እናት በእርግዝና ሰዓት እስከ 600 ማይክሮግራም ፐር ዴይ ተከታታይ እስከ 90 እስከ 120 ቀን መውሰድ አለባት ማለት ነው። በተለይ ደግሞ ሂስትሪ ካላት ቅድም እንዳልነው ኒውራል ቲዩብ ዲፌክት አጠቃላይ የክፍተት ካለ እድም ኮንጀንታል ሀርት ዲዚዝ ካለው ኒውራል ቲዩብ ዲፌክት እንደ ስፓይናል ቢፊዳ እንደ አሁን ያልነው ቅድም እንደ አኔንሴፋሊ ካለ ይሄ ደግሞ እስከ 4000 ማይክሮግራም ፐር ዴይ መውሰድ አለባት ማለት ነው። ስለዚህ እጅግ በጣም አስፈላጊ ነው ማለት ነው። ሌላው ደግሞ ሪኮመንድድ የሚደረገው ፉዶች አሉ። በተለይ ደግሞ በእርግዝና ሰዓት ፎሊክ አሲድ ይዘት ከፍተኛ ይዘት ያላቸው ምግቦች ሪኮመንድ ይደረጋሉ። በተለይ እንደ ግሪን ሊፍሊ ቬጂቴብል የሆኑ እንደ ቆስጣ፣ ጎመን አይነቶች እነዚህን መውሰድ አለባት። ሌላው ኦይል እነዚህ የቅባት እህሎች ለምንጠራቸው እንደ ፒነት፣ አልሞንድ እና የተለያዩ ነገሮችን መውሰድ አለባት። ሌላው ሴሪያል ለምንጠራቸው አጠቃላይ እንደ ምስር፣ ባቄላ፣ አተር እንደዚህ አይነት ነገሮችን መውሰድ አለባት። ፍሩቶችን እንደ ግሬፕስ፣ ኦሬንጅ፣ አቮካዶ፣ ፓፓያ መውሰድ አለባት ማለት ነው። ነገር ግን ፓፓያን ለፈረስት ትራይምስተር ፕሬግናንሲ ብዙ ጊዜ ያልበሰለ ፓፓያ አይመከርም ማለት ነው። ብዙ ጊዜ እንደሚታወቀው ላቴክስ የሚባል ንጥረ ነገር ስላለው የማህፀንን ግድግዳ ኢኒሼት ስለሚያደርግ ያለቀኑ ሊወልድ ስለሚችል ለመጀመሪያዎቹ 3 ወራት አንዲት እናት ያልቀላ ወይም ደግሞ አረንጓዴ ግሪን ፓፓያ መውሰድ የለባትም ማለት ነው። ከወሰደችም የበሰለውን ቢሆን በመጠኑ ብትጠቀም የተመረጠ ነው እንጂ አሁን እንዳልነው ያልበሰሉት ላቴክስ የሚባል ኤንዛይም ስላለው ይሄ የማህፀንን ግድግዳ ኢኒሼት ስለሚያደርግ ለውርጃና ያለቀኑ ልጅ ሊወለድ ስለሚችል ጥንቃቄ ማድረግ አለበት ማለት ነው። ሌላው ደግሞ የከብት ጉበት አጠቃላይ የከብት ስጋም እጅግ በጣም በፎሌት የበለጸገ ነው ማለት ነው። ሌላው እንቁላል ነው። እንቁላልም በከፍተኛ ደረጃ ፎሌት ስላለው ብትመገብ እነዚህ ምግቦች እጅግ በጣም አስፈላጊ ነው ማለት ነው። ኢን አዲሽን ግን እንደሚታወቀው አንዲት እናት ነፍሰ ጡር የሆነች እናት ከዚህ በተጨማሪ ፕሬግናንት የሆነች ማዘር ተጨማሪ የሆነ ሳፕሊመንት መውሰድ አለባት ማለት ነው። በተለይ ደግሞ ፊዚሻኖች አጠቃላይ ሄልዝ ኬር ፕሮቫይደሮች ፕሪስክራይብ አድርገው የሚሰጧትን ነገር በሰዓቱና በትክክል መውሰድ አለባት ማለት ነው። ጀነራሊ እንግዲህ ብዙ ጊዜ ፕሬግናንት ውመኖች ኔስት የሆነ ሰርቪስ ማግኘት አለባቸው ማለት ነው። በእርግዝና ሰዓት ማለት ነው። በተለይ ኔስት ስንል ኮምፕሬንሲቭ የሆነ ሰርቪስ ማግኘት አለባት ማለት ነው። በተለይ ፕሬግናንሲ ላይ፣ ቻይልድ በርዝ ላይ፣ ፖስት ፓርተም ላይ ቆንጆ የሆነ ኬር ማግኘት አለባት ማለት ነው። በተለይ ፕሪናታለም ላይ የተለያዩ ኬሮችን ማግኘት አለባት። በተለይ ላክቴሽን ኤጁኬሽን ማግኘት አለባት። ማተርናል ኒውትሪሽን ማግኘት አለባት። ፕሬግናንሲ ጂምናስቲክስ በተለይ አንዲት እናት ነፍሰ ጡር እያለች ምን አይነት እንቅስቃሴ ማድረግ አለባት የሚለውን በተለያዩ ባለሙያዎች ሄልዝ ኬር ፕሮቫይደሮች በነርሶች ፕሮፌሽናል ነርስ በሚድዋይፈሮች እና በፊዚሻኖች ይሰጣል ይህ ስልጠና እና ይህን መውሰድ አለባት ማለት ነው። እንግዲህ
መቼ ነው አንዲት እናት መጀመር ያለባት ፎሊክ አሲድን የሚለውን ስናይ ደግሞ ብዙ ጊዜ አንዳንድ ጥናቶች እንደሚያስረዱት አንዲት እናት እርግዝና ካሰበች ጀምሮ ከ1 ዓመት በፊት ፎሊክ አሲድ ብትወስድ እጅግ በጣም ኮምፎርት የሆነ በጣም ጥሩ ነው ተብሎ ይታሰባል። በተለይ ደግሞ አንዳንድ ጥናቶች እንደሚያስረዱት አንዲት እናት ፎሊክ አሲድን ቢፎር 1 ይር ከማርገዟ በፊት ከአንድ ዓመት በፊት ብትጀምረው 50% አካባቢ የቅድም የጠቀስናቸው ችግሮች መቀነስ ትችላለች ወይም ደግሞ ሪስኮችን ማስተካከል ይችላል እና እጅግ በጣም አሪፍ ነው። ስለዚህ በጣም ከ1 ዓመት በፊት ብትጀምር አውትካሙ ወይም ደግሞ ይሄ ቤስት የሆነ አውትካም ይኖራታል ማለት ነው። እንደገና ደግሞ ኮሚኒኬብል ዲዚዝ ኮንትሮል እንደሚለው ከሆነ ደግሞ አንዲት እናት ፎሊክ አሲድ መጀመር ያለባት እርግዝና ከመጀመሯ ከ1 ወር በፊት ወይም ደግሞ እርግዝና ቢፎር ከ1 ወር በፊት ፕሬግናንሲ ለመሆን ታስቦ ከ1 ወር በፊት ወስደው እጅግ በጣም አስፈላጊ ነው ይላል። ከዛ ጋር ተያይዞ ደግሞ በየቀኑ አንዳንድ ፍሬ ሳይቋረጥ ከ90 እስከ 120 ቀን 90 እስከ 120 ፍሬ መውሰድ አለባት ተብሎ ይታሰባል ማለት ነው። ስለዚህ ይህ እንደዚህ ማድረግ አለባት ማለት ነው። ሌላው ደግሞ ሪኮመንድድ የሆነ ፎሊክ አሲድ አወሳሰድ እንደሚታወቀው ቢፎር ፕሬግናንሲ ከሆነ በተለይ ደግሞ ብዙ ጊዜ እንደ ፔሪየድ ላይ ያሉ አንዳንድ እህቶቻችን እንዲወስዱ ይመከራል። ምንም አይነት እርግዝና ባይኖርም ይመከራል። ምክንያቱም ቅድም እንዳልነው ለዲኤንኤ ፎርሜሽን ስለሚያስፈልግ አጠቃላይ ሴሎች ግንባታም ስለሚያስፈልግ ከእርግዝና በፊት ከሆነ እስከ 400 ማይክሮግራም መውሰድ ትችላለች አንዲት እናት። ነገር ግን ኮንሰፕሽን ካለ ወይም ደግሞ እርግዝና ከተፈጠረ አንስቶ ከ1 ወር እስከ 3 ወር ባለው ውስጥ አሁንም እስከ 400 ማይክሮግራም ፐር ዴይ መውሰድ አለባት ማለት ሳይቋረጥ እስከ 90 እስከ 120 ቀን መውሰድ አለባት። ሌላው ደግሞ ፕሬግናንሲ ከ4 እስከ 9 መንዝ ከሆነ ደግሞ ወይም ደግሞ ከ4 እስከ 9 ወር ከሆነ ደግሞ 600 ማይክሮግራም አካባቢ መውሰድ አለባት ማለት ነው። ሳይቋረጥ ከ90 እስከ 120 ቀን መውሰድ አለባት ማለት ነው። ሌላው ኋይል ብረስት ፊዲንግ ላይ ያሉ አንዲት እናት እያጠባች እያለም እስከ 500 ማይክሮግራም መውሰድ ትችላለች ማለት ነው። በተለይ አሁን እንዳልነው ለህፃኑም ለእሷም ብዙ ጤንነትን ይሰጣል ማለት ነው። ስለዚህ ፎሊክ አሲድን በዚህ በመሰረት አሁን ባልነው ሚንስ ወይም ደግሞ በተመጣጣኝ ዶዝ እና በሰዓቱ በመውሰድ አሁን ካልናቸው ችግሮች አንዲት እናት መከላከል ትችላለች። ከዚህ በተጨማሪ ግን ቅድም የጠቀስናቸውን በፎሊክ አሲድ የበለጸጉ ምግቦችን መመገብ እጅግ በጣም አስፈላጊ ስለሆነ በእርግዝና ሰዓት አንዲት እናት መርጣ መመገብ እንዳለባት ነው አድቫይስ ማድረጋቸው ማለት ነው። እንግዲህ ለዛሬው ያለን ክላስ እዚህ ላይ ጨረስን። ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ፣ ሼር እንዲሁም ሳብስክራይብ ያደረጋችሁ እንድታበረታቱ ስል ጠይቃለሁ። ባይ ባይ።